አልጋይ ላይ ጣራጣሪያውን እየተመለከትኩ ዘፈኔን ማንጎራጎሬን ቀጠልኩ። ዝናቡ ያስገመገመ ነበር። መብራት ጠፍቶ ስለነበር በስልኬ ከፈትኩት ራዲዮ አሹካሹኩን ጀመረ። እኔ በሚሰማኝ ድምጽ አስተካኪ ዘፈኔን ቀጠልኩ። እንቅልፍ ቢጤ ቢወስደኝ ፈልጌ ነበር። እንዴው ዝናብ ሲጣፋ መብራቱም ምን ይልበስ አንተ ትብስ እያለ ተሽቀዳድሞ የሚጣፋው ነገር ያበሳጨኛል። እንዴው ዝናብ ጠብ ሲል ሩጫው ምንድነው? ይሄን ስክረምት እንዴት ልገፋው ነው? እንዴት ልገፋው? ስለማሰባረኩ ግቢ ያለን ግን ቤት ለመዋል እንዴት ነው ጓጉተን ምን መጣው? ስለራሴ ያሰብ አድርጌ ሳቃልኩ። በቃ እኔ እንደሆንኩ እዚህ ጎንደር ዩኒቨርሲቲ ተምሬ ለግቢው ቅርብ ሆኜ እንኳን ረፍት ጊዜ ሲመጣ እንደ ልጅ የቦረኩ ወደ ቤቴ ለመመለስ እንደኔ የሚቸኩል ሰው አልነበረም። ሞወደው ዶርማችን ልክ ከጠቆረው ሰማይና ገባው ከቢለው ክረምት እኩል ድብር ብሎን ወደ የመጣንበት ለመሸምጠጥ እንቸኩላለን። ከተመረኩ ገና አመትም አልሞላኝ የግቢው ሰቃይ የሳይኮሎጂ ተማሪ እንደመሆኔ መጠን እዛ ዩኒቨርሲቲ ውስጥ በአስተማሪነት እንድቀር የተሰጠኝን እድል ተቀብዬ ይሄው ስራዬን ጀምሬያለሁ። እኔም ከተማሪነት ቀጠና ፈቀቅ ብዬ የሌክቸርነቱ ወግ ደርሶኝ አንድ አመት ይነስኩ። ጎንደር ከተማ ውስጥ የማያውቀኝ ማላውቀው ሰው አልነበረም። በቃ እንዲሁ የሰው ቀልብ ይወደኛል። ከተማሪነት ዘርፍ ለቀቅ ብዬ ወደ አስተማሪነት ስገባ ያለው ስሜት ለየት ያለ ነበር። ሆኖም ግን እኔ ያን ያክል ገና ለገናችም ስልጣን ሆና እንደሚባለው ከፍተኛ ይዤ ልንጠባረርና ተማሪ ልበድል አልፈልግም ነበር። ከዛ በዘለለ እንደውም ሰብሰብ ብለው የሚያወሩ ስለ ትምህርት የሚወያዩ ተማሪዎችን ሲመለከት ቅናት ቢጤ ስሜት ያረከኛል። ጊዜው ደርሶ እንኳን ደስ አላችሁ ተብሎ ኮፍያ ወደ ላይ ተበትኖ ከተለያየ ጊዜ ጀምሮ ሁሉም በየራሱ አቅጣጫ ተበታትኗል። እናም አንዳንዴ ማህበራዊ ገጾች ላይ ከሚለጠፉ ፎቶዎች በስተቀር ያሉበትን ማወቅም ብዛም ሳይሆን ይቀራል። እናም ተማሪዎችን ከመጫን ይልቅ ያለፍኩበትን ጎዳና ትውስ እያለኝ አፍቋት ይሰማኝ ነበር። ለዛም ነው ክረምት ላይ የምሰጠው ኮርስ ባለመኖሩ ቤት ለመሆን መገደዴን የጠላሁት። እማዬ ግን ደስ ይላታል። አስተማሪ ሆኜ በስፈሩ ትልቅ ክብር ከማግኘቷን በዘለለ ክረምት ላይ ከኔ ጋር መጫወት ማውጋቱን ተወደው ነበር። በርግጥ እኔም ረፍቱ ብዙም አላስጠላኝም። ከዛም በዘለለ አሁን ልማረው ላሰብኩት የማስተርስ ትምህርቴ ጥሩ መዘጋጀት ጊዜ እንደሚሆንልኝ አምናለሁ። ዝግጅቴንም በማጠናቀቅ ላይ እገኛለሁ። ታዲያ እዚህ ሀገር የመብራት ጉዳይ ከማንም ጋር የማይጣጣምና የማይገጥም ሆነብኝ። ድብርቱንና የመጫጫኑን ስሜት ጓደኛዬ እንዲሆን አርቆት አርፏል። ቀደም ከነበሩ አይረሴ ሙዚቃዎች ተነስቶ በራዲዮ የሚንቆረቆሩት ዘፈኖች ወደ 90ዎቹ አይረሴ ጊዜ ደግሞ ገልበጣሉ። በቃ የዛን ጊዜ የነበሩ ዘፈኖች ምትክ ያላቸው አይመስለኝም። አብዛኛው የሚደነቁ ዘፈኖችም አሁን ላይ ቢሞትም ዘ ሌጀንድ ተብሎ የሚጠራ ኤልያስ መልካቾች የዳበሷቸው ናቸው። ምንም በጊዜ ፍቅር ያዘኝ ሞት ኩልሽ ቅብጥስ ያልኩበት ዘመን ባይኖርም
ጎረቤት ቤት ገብተን ቲቪ ለማየት ምንጣፉ ላይ ተደርድረን ያሳለፍናቸው አይረሴ ጊዜ የኛ ታላላቆች በጊዜው ፈንድተው በፍሪዝና በክሮፕ ቶፕ ልብስ በጂንስ ሱሪ ተሽቀርቅረው ከንፈራቸውን በደማቅ እርሳስ ኩል ተቀብተው እዩኝ እያሉ የሚወጡበት ጊዜን ያስታውሰኛል። ሙዚቃ ዘመን ተሻጋሪ ነው የሚባለው ለዚህም ነው። እኛ በጊዜው ትርጉሙን ዜማው ሳይገባን ከሙዚቃው ጋር ብቻ መዘመን ለኛ ትልቅ ነገር ነው። ሆኖም ይኸው አሁን ላይ ዘመን ተሻግሮ 18 ዓመታትን አልፎ የታላላቆቻችን ታሪክ ትውስ ያስብለናል። ይዛኔ አብረን ያንጎራጎር ነው ዜማና ግጥም አሁን ላይ ገብቶን እያለን እንሰማለን። እኔም የቴዲ አፍሮን ባይገርምሽ ገና ወድሽ አለው የሚለውን ዘፈን አብሬ ማሴም ይቀጠሉ። በህይወቴ እንዲህ ብዬ የዘፈንኩላትም ሆነ ያንጎራጎርኩላት ሴት ባትኖርም ፍቅሬን ገፍታና ሸሽታ የሄደች የጎዳችኝ ሴት ያለ ይመስል ጮክ ብዬ መስፈን ይቀጠሉ። የሆነ አንዳች የማጓጓ አይነት ድምፅ ተሰማኝ። ላፍታ ማንጎራጎሬን ቆም አድርጌ ጆሮዬን ወደ መኝታ ክፍሌ በር ቀሰር አደረኩ። ከዝናቡ ድምፅ ጋር ተዳምሮ የሆነ አንዳች ነገር የሚያጓጓ አይነት ድምፅ ተሰማኝ። ላፍታ ማንጎራጎሬን ቆም አድርጌ ጆሮዬን ወደ መኝታ ክፍል በር ቀሰር አደረኩ። ከዝናቡ ድምፅ ጋር ተደማምሮ አንዳች ድምፅ እንድትሰማኝ በመጠርጠር ወደ ራሴ ስራ መለስ አልኩኝ። በርግጥ ግቢያችን ውስጥ የነበረው አንዲት አነስተኛ ክፍል ቤት ውስጥ የነበረው እንደላጤ ተከራይ ከለቀቀ በኋላ የግቢያችን በር ቁልፍ እኔና ማዘር ጋር ብቻ ነው። ማዘርም የወለደ ለመጠየቅ ከጎረቤቶቿ ጋር መውጣቷን አስቀድማ ነግራኛለች። እና የተሰማኝ የበር ድምፅ የስህተት መሆኑን በመገመት ወደ ማንጎራጎሬ ቀጠልኩ። በየተራ እየተፈራረቁ የሚደመጡ ዘፈኖች ምነው ያንን ጊዜ ልጅ ሆኜ ሳይሆን እንደ ጎረምሳ ሆኜ ባሳለፍኩት ብዬ እንደመኘው የሚያስደርጉ አይነት ሆኑብኝ። ቀጠላለ ጎሳዬ ተስፋዬ የሐመሯ ወጣት መደመጥ ጀመረ። ለብቻዬ አንዴ ፈገግ አንዴ ሳቅ ያልኩ ቀጠልኩ ማድመጡን። በመሃል የሚንኮራኮር የራዲዮ ድምፅ ቆም እንደማለት አለ። እኔም ብዬ እይታዬን አልጋው ላይ አጠገቤ ካደረኩት ስልክ ላይ ወርወር አደረኩ። ስልኬ እየጠራ ነበር። ማዘር ናት። ፈጠን ብዬ አነሳሁት። ምንቴ አለች ስልኩ እንዳነሳች። ወይ ማዘር አልኩ ፈጠን ብዬ። ምን ነው ምን ሆነ ነው አንተው አለች። ወዲያው ቁጣዋ ነበር። ምን ነው ማይ ምን ተፈጠረ አልኳት። ሞተ ነው ወይስ ምንድነው አለች። በቃ እቺ የእናቶች የማትለቃ መጥላት እንዴ ችግሩን ሳይናገሩ ዋይ 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 ማለቱ ይቀድማቸዋል። ምንድነው ምን አደረኩ አልኩ። እኔም በደጎረምሳ በሚንተፋተፍ ድምፅ ቅድም ምን ብዬን የወጣሁት አለች በድጋሚ ድምጿን ከፍ አድርጋ። ወይኔ እንደው ምን አለ እንዲህ አርጋል ብላ ወሽመጤን ብላ ብትገላግለኝ አልኩ። እማዬ እኔ እኮ ቅድም የበላሁትን እንኳን አላስታውስም አልኳት። ኧረ ወዲያ ምን ጉድ ነህ? ለማንኛውም በሩን ተነስና ክፈት። አዲስ ተከራይ ደላላው ልኮ ነበር። እሷ ጧት እመጣለሁ ብላ አስጠብቃት ብዬ ነው የወጣሁት። ይኸው አሁን አጉል ሰዓት መታ ዝናቡ እንደውለው ላይ ሳልቀስ ይቀራል ብለህ ነው ስትል ቁጣዋን ደግሞ ወደ ማታውቀው ሰው አሸጋገረችው። ወይማዬ እና ቁጣውን ማስቀደምሽን ትተሽ ውጪ ሰው አለ ክፈታትኝ አልኩ። ካልጋው ወርጄ ግራና ቀኝ ተሽቀነጣጥሮ የነበረው ሲሊፐሬን እያደረኩ ወገኛ በል ለማንኛውም ቁልፉ እኔ ጋር ካለ ቤት ቁልፍ ላይ እዛ ተንጠልጥሏል
ስለዚህ እስከዛው ዕቃዋን አስገባላት ቤት አስገባት የሰው ሀገር ሰው ናት አለች አዘን እንደማለት ብላ እሺ ይሄው ይሄድኩ ነው አልኩ ስልኩ እንደተዘጋ ቤቱ ጨለምለም ብሎ ስለነበር ጃንጥላ ለመፈለግ እንዲያስችለኝ የስልኬን ባትሪ አውጥቼ ወደ ሳሎኑ አቀናሁ ቤቱ ሰማይና ምድሩ የገጠመ ይመስላል በጨለማው ስሬ የነበረው አነስ ያለ ዱካ የክሬን አውራ ጣት ፈልጦ ጣለኝ እኔም ህመሙን ዋጥ አድርጌ ወደ በራፉ ጋር የሮጥ ከነፍኩ በእጄ እየተነካከ የነበረውም ስልክ ወደ ቀድሞ የራዲዮ ድምጽ መለስ አለ እንዴት ልተዋት የሚለው የኃይልዬ ታደሰ ዘፈን ደግሞ ከተፍ አለ እኔም አብሬ ማንጎራጉሬን ቀጠልኩ በርግጥ ለዘፈኑ የነበረኝን ፍቅር ብቻ ለማንጸባረቅ ሳይሆን እግሬ ላይ የነበረውን የምትመም ስሜት ራሴን ያሞኘው ለማረሳሳት ነበር ላይ እንደ ነገሩ ከዶፉ ዝናብ ከለ እንዲያረገኝ የዘረጋው ጃንጥላ ከምንም አላስጣለኝም ነበር እኔም የሚያነክሰውን እግሬን ጎተት ያደረኩ ወደ በራፉ ጋር መራው በሩን በድጋሚ እንደማንኳጓት ሲል ቶሎ ብዬ ከፈት አረኩት ከፊቴ የቆመችዋን ሴት ተመለከትኳት በዝናብ ርሳለች ለምን እንደሆነ ባላቅም ደነገጥኩ ምንም ምላሽ አልሰጠችኝም የወይዘሮ አንሽ ቤት ነው አለች ከሚዘፈዘፈው ሰውነቷ በግድ ወጣ የሚስረገረግ ድምጽ ነበር ራሴ ላይ የነበረው ቅዝቃዜ ያለም ብርድ አልተሰማኝም ነበር ስመለከታት ደነገጥኩ አዎ ግቢ ይቅርታ በጣም አስቆምኩሽ አልኳት ችግር የለውም እሺ አለች ግቢ አልኩኔም እጄ በእጇ ያለውን ሻንጣ ለመቀበል ተደያረኩ እሷም አይኔን እየተመለከተች ሰጠችኝ ሻንጣዋን ይዤ ወደ ውስጥ እየመራሁት ገባሁ ቤት እንደገባን የምግብ ጠረጴዛው ላይ አፍጥጦ የተቀመጠውን ባትሪ ተመለከትኩት ስካሪት ሄደ ነው ስለም ለራሴ በውስጤ እንደማጉረምረም ይያልኩ በእጅ ያለውን ስልክና ሻንጣ አስቀምጬ ከጠረጴዛው ላይ ባትሪውን አንስቼ ባትሪውን አብረቼ መለስ ስል ከተቀመጠው ስልክ ውስጥ የሚወጣው ዘፈን መንቆርቆሩ እንደቀጠለ ነበር ኃይልዬ እንዴት ብዬ ልተዋት ማለቱን ቀጥሏል ቤቱ ረጭ አለ ከሁለታችንም ልብስ የሚንጠባጠበው የዝናብ ውሃ መሬቱ ላይ በየተራ ጠብ ሲል ከሚሰማው ድምጽና ከሁለታችን ወደ ላይ ሽቅብ እያንሰራራ ካለው ትንፋሻችን በቀር ይሰማል ነበር በማከላችን የነበረው የባትሪ መብራት ጣሪያውን አንጋጦ አውረዱኝ የሚል ይመስል ነበር ታዲያ ከዘፈኑ ጋር ተደማምሮ የድሮ 90s ፊልም ላይ የነበረ ትውስታዬ አስታኮ ብልጭ አለብኝ ምን ደርቆ እንዳስቀረኝ እንኳን ባላውቀውም በራሴ ተግባር ደንገጥ እንደማለት ብዬ ቶሎ ወደ ኋላ ሸሸው ቁጭ በይ እስከዛ አልኳት ግራ እንደመጋባት ይያልኩ ልብስ ይበስብሷል አለች ከሁኔቷ እሷ በዳይ እኔ ተበዳይ እንጂ ረጅም ሰዓት በር ላይ አስቆመን ዝናብ ያስደበደብናት አይመስልም ነበር ውስጥ ግቢና ልብስሽን ቀይሪ አልኳት ባትሪውን ለይታ እንዲመች አድርጌ የምግብ ጠረጴዛው ላይ አስቀመጥኩት ባለችበት ላፍታ ቆም ብላ እንደማመንታት አለች ባትሪውን ይዘሽ ሂጂና ከሻንጣው ውስጥ ልብስሽን ቀይሪ አልኳት ከላይ ያደረገችው ሳሳ ያለ ነጭ ቀሚስ ነበር ዝናቡ አማሃይቶ ልብሷ ከሰውነቷ ጋር ተዋህዷል ደንገጥ አልኩ ይተየት እንደነበር እሷም የተመለከተችው ይመስል ነበር ቀጫጫ ናት ሆኖም ሰውነቷ ላይ ያለ ተለቅ ብሎ ጉጭ ያለው እንደ ተራራ ፈጠጠ ነገር ተቀምጧል ከውስጥ የለበሰችው ጡት ማስያዣ ጥቁር መሆኑ በለበሰችው ነጭ ስስ ልብስ አማካኝነትም ጎልቶ ይታያል ከዚህ ሁሉ ለአይን ቦግ ብሎ ይታይ የነበረው ቀይ የሰውነቷ ገላ ነበር ለምን እንደሆነ ባላቅም ደነገጥኩ በድጋሚ
ሁለታችንም እንደመፋጠጣልን መግባት ትችያለሽ ስል ባትሪውን ወደ እሷ ገፋ አደረኩላት። እሷም በሽታ ጭንቅላቷን ነቅነቅ እንደማድረግ አለች። ዝናብ ያዣው ሻንጣዋ ከልብሷ በላይ መዝኗል። ግን ልብስሽ ተርፎ ይሆን አልኳት። በኔ ቀጫጫ ሰውነት ለማንሳት ጎንበስ ባልኩበት ቦታ ቀና ብዬ ፈራ ተባ ባለመልኩ ነበር ነገሩን ጠቆም ያረኳት። በሰበሳ ስትል እሷም ፈዘዝ ብላ ከቆመችበት ወደ ሻንጣ ጎንበስ አለች። እኔም በጣም ብዬ በእጁ የነበረውን ባትሪ ቀበል አደረኩና መሬቱ ላይ ቁጭ አደረኩት። ጸጉሯ ረጥቧል። አዲስ ተኩስም ይመስል ነበር። ግቢ ያለው ከአዲስ አበባ እንዲሁም ከተለያየ ሀገሪቱ ክፍል የመጡ ሴት ተማሪዎች እንዲሁም በጊዜ እንደ ተማሪ ሳይሆን ከጀርባ በነበረ ደህና ቤተሰብ አማካኝነት ዳጎስ ያለ ኪስ የነበራቸው ሴቶች ደህና ጸጉር ቤት ተሰርተው ሲመጡ ያለው ደስ የሚል ሽታን ይሸት ነበር። በዛ አማካኝነት አዲስ የተሰራችው ስሬት ይሆናል ስልም አሰብኩ። ጸጉሯ በተፈጥሮ ልዩ ነው አልኩ ውስጤ። ለምሳሌ ጣቶቼ ሊያግዟት እየተወረወሩ ነበር። ሆኖም እጄ አቅጣጫ ላይ እንደነበር ከአይኔ ጋር አመሳክሮ እየሰራና እየተንቀሳቀሰ አልነበረም። ይልቅስ አይኗ፣ ጸጉሯ፣ ከንፈሯ፣ አፍንጫም ላይ አረፈ። የጸጉሯና የአይኗ ከለርም ለየት ያለ ይመስል ነበር። አዎ ልክ ነው፣ ወይኔ ረጥቧል አለች። ለመጀመሪያ ጊዜ ከፍ ያለ ድምጿን ሰማሁት። ከፍ ቢባልም በመጠኑ ነበር እንጂ አስደንጋጭ ወይም ለየት ያለ ይመስል ነበር። ሆኖም ድምጿ ከፍ ቢልም ብርድ ያንሰፈሰፈው ቅላጼዋ እየተስረከረከ ነበር። ወይኔ ጉድ አደረኩሽ አልኩኝ። እይታዬን ወደ ልብሱ መለስ እንዳደረኩ ውሃ ውስጥ የተነከረ ጨርቅ የመሰለ ሹራብ መሳይ ልብሷን ሳይ ጊዜ ደንገጥ ብዬ ችግር የለውም ምን ይደረጋል አውቃ አይደል አለች። ላፍታ ቀና ብላ ተመልክታኝ ታዲያ እንዴት እናርቅ አልኩኝ። አጥፊ ሆኜ መልሼ ለመፍትሄ ራሷን እየጠየቅኳት አለች። ላፍታ እንደ ሰጎን ስልል ያለውን አንገቷን ብቅ አድርጋ ወደ በሩ አቅጣጫ ተመለከተች። ዝናቡ ያባራና እንዳላውጥቻ ሰጠዋለሁ አለችኝ። እኔም የሷን እየታከተል ለብዬ ወደሷ መለስ ስል አይን ላይ በድጋሚ ተጋጠምን። መሬት ላይ እንደ ነገሩ ተቀምጦ የነበረው ባትሪ እንደ ነገሩ ፊታችን ላይ የሆነ ብርሃን ፈጥሮ ነበር። እዛው ቁጤ ጥቃልኩበት በድጋሚ ትክብዬ ተመለከትኳት። ወደ ፊቷ ከመጣው አባ ነጠላ የሆነ ጸጉር ላይ ወደ ጉንጯ ጠብ ያለ ዝናብን ጥፍጣፊው ላይ አይን ያረፈ። እይታዬ ቀስ ብሎ በቀሚሷ ላይ ጉልት ብሎ እየታየ ያለውን ከላይ ወደ ታች ሙጥር ብሎ ቁልቁል የሚታየው ጡቶቿ ጋር ተፋጠጠ። ደረቷ አርሷል። ደረቷ ላይ በብርድ ቢሆንም ወይ ሌላ ስሜት መጨመሩን እርግጠኛ ባልሆንበትም ወደ ላይ በፍጥነት ከፍ እያለ አተነፋፈሷን የሚያሳየው ቀይ ደረቷን ተመለከትኩት። እሺ ግን ቢሆንም እንደዚህ ግን ብርድ ይመታሻል ስልም ራሴን ቆንጠጥ አድርጌ እይታዬን ወደ አይኗ መለስ አደረኩ። ከዚህ ቀደም በእይታ አንጻርም ሆነ ቀረብ ብሎ በመመልከት ሁኔታ ከሴት ልጅ ጋር እንዴት ተዳፍሬ ማውቅበት ሁኔታ ገጥሞኝ አያውቅም። ምንም እንዝላል ሊያስብላት የሚችል አለባበስ እንኳን ብትለብስም እንዲህ ብዬ በሚዋጋ አይኔን ጥዬ እና ጎምጅቼ ተመልክቼ አላቅም ነበር። ታዲያ ሁለይታይም ሆነ እየተንቀለቀለ ያለውን አይኔን አደብ ማስገዛት ተሳነኝ። እሷም ማይሆን አስተያየት እንደሚመለከታት ወንድ ያየችኝ አልነበረም። ሆኖም የሷም ደንገጥ ያለና ረበሽ ያለ ስሜት መሆኑን ከይቷዋ ግን ያሳብቅባት ነበር። ተነሽ እስከዚህ ማዘር ልብስ ልበሽ ባይሆን እንደዛ ይሻላል ያለበለዚያ ብርድ ይመታሻል ስል ቀስ ብዬ ተናገርኩ።
ሻንጣው እዛው ተከፍቶ እንደተቀመጠ ተተነው መሃል ያለውን የመጋረጃ አካፋች አለፍ ብለን ወደ ውስጥ ገባን። እሷን በቀስታ ነበር ከኋላ ከተል ያለችው። ልክ ወደ ውስጥ እንደገባችም የሰው ቤት ሰው ተብሎ የሚባለውን ለማክበር ያክል ቆም አለች። እኔም ሁኔታዋ ገብቶኝ ከማስገደዳት ብዬ ፈጠን ብዬ ወደ ማዘር ክፍል የሚወስደውን ጠባብ ኮሪደር አልፌ የእንጨት በሩን ከፍቼ ወደ ውስጥ ገባሁ። ከችኮላ የተነሳ ባትሪውን አፌ ውስጥ ጨምሬ ከእንቅስቃሴ እኩል እጄን ስራ ሳይፈታ እየተከተለኝ እንዲያግዘኝ ይዤ የማዘርን ቁም ሳጥን ከፈታ አድርጌ ልብሱን ማዘበራረቅ ጀመርኩ። አንድ ረዘም ያለ ነገር ቲሸርት አገኘሁ። እሱን አፈፍ አድርጌ ወደ ራሴ ክፍል በማምራት ከኔ ቁምጣ ልሰጣት ቶሎ ስኜ ልሄድ ካልኩ በኋላ በፍጥነት ምንጭቅ ብሎ የነበረውን ሰውነቴን ከታርጌ መልሼ ቁም ሳጥኑን ከፈታ አድርጌ የምፈልገውን እስካገኝ ድረስ ማተረማመሴን ቀጠልኩ። ከዛም በባትሪው ገዛ በፊት ማዘር ስለብስ የነበረውን ታጥቦ የተቀመጠ የአበባ ምስል ጣል ያለበት ፈዘዝ ያለ ፒንክ ከለር ሺቲ አፈፍ አድርጌ ያነሳሁት። ቁምሳጥኑ አፉን እንደከፈተ ትቼው በፍጥነት ወደሷ አመራው። እዛው ስደርስ ትቻት ከሄድኩበት መተላለፊያ ጋር በብርድና በጨለማ ኩርምት እንዳለች አገኘኋት። ይቅርታ ቆየሁ አልኩ። ችግር የለውም አስቸገርኩ አይደል አለች ረጋ ብላ። አረ በፍጹም በቃ እዛ ጋር ግቢና አልኩ። በኋላ ትዝ ሲለኝ የእናቴን ክፍል እንዳልሆነ አድርጌና አዘብራርቄ ነበር የመጣሁት። አይ ይቅርታ ቆይ በዚህ በኩል ስል ወደ ማዘር ክፍል የሚወስደውን ግራውን በኩል ትቼ ወደ ቀኝ በኩል ወደሚወስደው ወደ እኔ ክፍል ይሻት ሄድኩኝ። እዚህ መቀየር ትችላለች አልኩ። እንደ ነገሩ ፈገግ ብዬ እሺ አመሰግናለሁ አለች እሷ። አይኔን ላፍታ ከተመለከተች በኋላ ልብሱን በቀስታ ተቀብላኝ ወደ ውስጥ ዘለቀች። ወደ ውስጥ ዘልቃ ከገባች ካፍታ ከትንሽ ሰከንድ በኋላ ባትሪው እኔ እጅ ላይ መሆኑን ሳስታውስ ደንገጥ ብዬ ባትሪውን ወደፊት እንደ መሳሪያ እንደደገንኩት በሩን ከፈት አድርጌ ገባው። ደንገጥ ብዬ ይቅርታ ስለም ፊቴ መለስ አደረኩ። መብራቱ የበራው ከጀርባዋ ላይ ነበር። ከላይ እጀታው ሸርተት ብሎ የተጋለጠው ቀይ ገላዋን ተመልክቼዋለሁ። ከኋላዋ የሆነ ንቅሳት አይነት ነገር በገረፍታም ቢሆን ተመልክቻለሁ። ልቤ ደንገጥ ብሏል። እሷም ደንገጥ ብላ ልብሷን ወደ ላይ መለስ አርጓለች። በጣም ይቅርታ አልኩ። ጀርባዬን ሰጥቻት እንደቆምኩ ማንኳኳት ነበረብኝ። ባትሪው ያስፈልጋል ብዬ ነው ስልም ባትሪውን ባለሁበት ጀርባዬን ሰጥቻት እንደቆም ለማቃበል እጄን ላክ አደረኩ። እሷም ካፏ ምንም ቃል ሳይወጣ ከእጄ ባትሪውን በቀስታ ወሰደች። እኔም ፈጠን ብዬ በሩን ከፍቼ ወጥቼ ሄድኩ። ሳሎን እንደደረስኩ ልቤ ላይ አንዳች ነገር እፍን ሲያረገኝ ታወቀኝ። ደረቴን ደገፍ አድርጌ በረጅሙ ተነፈስኩ። ካፍታ መረጋጋት በኋላ ደረቴ ላይ ያኖርኩት እጄ ሲረጥብ ታወቀኝ። ለካስ ልጅቷን ብቻም ሳትሆን እኔም በስብሻለሁ። ቲሸርቴን በእጄ ነካስ አረገው። በከፊል የሚሆነው ልብስ ይረጥቧል። ቅዝቃዜ ማልችለው ልጅ እስካሁን ድረስ አቅሌን ምን አስቶኝ እንደነበር መገመቱ አቃተኝ። ልጅቷ ቀይራ እስክትመጣም ፈጠን ብዬ ጠደፍደፍ እያልኩ በረንዳ ያስቀመጥኩትን ዣንጥላ አፈፍ አድርጌ ይዤ ውጭ ወዳለው ሰርቪስ የኩሽና ክፍል ሮጥ ብዬ አቀናሁ። እንደ ነገሩ ከሳሎን ክፍሉ በተሻለ ብርሃን ቢጤ ነገር ነበረው። እንደምንም እየተጨናበስኩ የተቆራረጠና በመቅለጥ ብዛት በረዶ መሰል ነገር የሰራውን ሻማ እስከ እነ ሲኒ ማስቀመጫው ከክብሪት ጋር አንጠልጥዬ ወደ ትልቁ ቤት ተመለስኩ። በሩን ከፍቼ እንደገባው ከውስጥ የሰጠኋትን ልብስ ቀይራና ያወለቀችውን ውሃ የሚያንጠባጥበው ልብሷን በእጇ ይዛ ከማከለኛው ክፍል ብቅ ስትል ተመለከትኳት። ጨረሽ አልኳት። አዎ ጫማ ልቀይር ነበር አለች ረጋ ባለ ቅላጼዋ ከመለሰችልኝ በኋላ ጎንበስ ብላ የረጠበ ልብሷን ተከፍቶ ከነበረው ሻንጣዋ ዳር ቁጭ አረገች። እኔም ቁልቁል ከምመለከት ላገዛት በሚል ሻማና ክብሪቱን ጠረጴዛ ላይ ካኖርኩት በኋላ ወደ ስሯ በርከክ አልኩኝ። ከሻንጣዋ ውስጥ ከላይ የረጠበው ልብስ ከለየም በኋላ
ወደ አንድ ልብስ ማስቀመጫ እሱንም ካደረግን በኋላ በስብሶ ከሆነ ብላ የሰጋችውን ወረቀትና ደብተር የሆነ ዕቃዎች ብቻ መለየት ጀመርን። እንደፈራችሁ ባይሆንም ትንሽ የረጠበ እንጂ ጉዳት የነካ አልነበረም። ዕቃዎቹን አወጣተን ከጨረስን በኋላ ሶፋ ላይ እንድትቀመጥ ነግሬያት እኔም ቤቱን ማደራረቅ ጀመርኩኝ። ዝምታ እንደሰፈነ ነበር። የሚንኮሻኮሸው ራዲዮ መላ የሚለው ሰው ጠፍቶት መንቆርቆሩ እንደቀጠለ ነው። እኔም ልክ ድቅስ እንዳለበት ሰው አንዴ አንዱን ሳነሳ አንዴ አንዱን ስጥል መመላለሴን ቀጠልኩ። እሷ ግን ከተቀመጠችበት ቦታ ላይ እንዳለች ነበር። እንኳን ድምጿ ትንፋሿም አይሰማም። ጠረጴዛ ላይ የተቀመጠው ባትሪ ቀደም ብሎ ቻርጅ ባለመደረጉ ምክንያት ቀስ በቀስ የጭላንጭል ያክል ሆኗል። እኔም ነገሩ እንደነገሩ እንግዲህ ካስተካከልኩ በኋላ ከውስጥ የሚለበስ ልብስ ይዤ ወደ ሳሎኑ በቃልኩ። ባትሪው ቀስ በቀስ የፊቷን እይታ እንዳላየው ከማደብዘዙ አልፎ ጠፋ። ኧረ ምን ጠፋ። እኔም ቀደም ብዬ አምጥቼው የነበረውን ሻማ ለኮስ አድርጌ ከጠረጴዛው መሃል ለማስቀመጥ ሞከርኩ። አመሰግናለሁ አለች። ብርድ ልብሱን ቀበል ብላ ለብሳ ተከናንባ ባረገችው። ብርዱ ምን ያክል ውስጧ እንደገባ ታወቀኝ። ሄጄ ከፊቷ አረፋልኩ። ዝምታው በድጋሚ ሰፈነ። በማዕከላችን ባለ የሻማ እይታ ውስጥ እኔም አይኔ ሳይቅበዘበዝ በዝምታ ተመለከትኳት። ሆኖም የሆነ አስተያየት ነበራት። የፈሪ አይሉትም የደፋር አይባል፣ ሆኖም ሰበር የማይል ሆኖም ግን በዛው ልክ አይናፋርነትን የተላበሰ የሆነ ውበት ያለው ነበር። የአይኖቿን ቀለም ለመመልከት በድጋሚ ተደረኳት። እንዴ አለች። ካፍታ ሰከንድ በፊት አይኔ ላይ የነበረ እይቷን ወደ ታች ወርወር አርጋ ምን ነው አልኩኝ አብረት ደንገጥ ብዬ። ጣት በጣም ተጎድቷል እኮ አለች። ገና ቀደም የሷን በር ማንኳኳት ተከትሎ አውራ ጣቴን ጠልዛ ይጣለችውን አነስ ያለች ሚስማር የነበራት ዱካ ለካስ መዘዝ አምጥታ ኑሯል። እኔ በደንብ አልታይ ሲለኝ ጊዜ ከጠረጴዛው ፈቀቅ አድርጌ እግሬን በሻማው እይታ ተመለከትኩት። ከመጎዳትም አልፎ ረደምቷል። ከመድማትም አልፎ በነበረው እርጥበት አማካኝነት አሽቷል። ሳያው ጊዜ ደንገጥ አልኩ። ወይኔ አለች። በድጋሚ ቁጢጥ ብላ እግሬን ተመለከተችው። አይ ችግር የለውም አልኳት። በእውነቱ ከሆነ ግን እንደው የወንድነት ወኔ ክብር ቅበጥሴ ምናምን የሚባለው ነገር ቆጠጥ አርጎኝና ይዞኝ እንጂ ከላይ ገንጥሎ የጣለውን ጥፍሬ ስመለከት ቆሌ ክፉኛ ነበር ግፍፍ ያለው። እንዴ ተጎድተሃል እኮ አለች ካለችበት ቀና ብላ እየተመለከተችኝ። አልኳት ምንም ምሰጣት መልስ ግራ ገብቶኝ፣ ሆኖም የቁስሉ ስሜት ግን ደንዝዞኝውን ይሄን ያክል እየተሰማኝ አልነበረም። ምን መጥቶ ነው አለች። ቅድም እዛ ጋር የነበረ ዱካ ነው ግን ደህና ነኝ አልኩ ነገሩን ለመሸፋፈን። ቆይ ጠብቀኝ አለች ብድግ ብላ። አይ አታስቢ ማዘር ስትመጣ ወይ አረቄ ነገር አደርግበታለሁ አልኳት። ወዲያው ከቦርሳዋ አነስ ያለች ትንሽ ቦርሳ ነገር ይዛ ከተፋለች። ልክ እንደመጣች ከቦርሳው ልትወጣ የምትችለውን ነገር እያሰብኩ ትንሽ ፈራ እንደማለት አልኩ። ፈጠን ብላ ሻማውን እይታ እንዲጨምርላት ሻማውን ወደ መሬት ወረድ አደረገችው። ከቦርሳዋ ውስጥም አልኮልና ጥጥ አውጥታ ልታከመኝ እንደዛ ነገር ጀመረች። ወይኔ ወንዱ ተመለው በቃ አልኩ በውስጤ። ትንሽ ሊያቃጥል ይችላል ግን ግድ መታከም አለብህ፣ ካልሆነ ነገ ወደ ክሊኒክ መሄድ አለብህ፣ ተጎድተሃል አለች ትክ ብላ እየተመለከተችው። በሰዓቱ ግን እኔ ከንግግሯ ባሻገር በፍርሃት ውስጥ ነበርኩኝ። በተለይ
ደስ እየተንቆረቆረ የነበረውን ደሜን እንዴት ይሆን የሚቆመው ስለ ራሴን ለማረጋጋት እየታገልኩ ነበር። ሁኔታዋና ነገሩ ላይ ማተኮሯ በፊልዷ የተካነች ነርስ ትመስል ነበር። ወዲያው አልኮል ጥጡ ላይ አድርጋ ነካነካ ስታደርገኝ አልኩ ሳላስበው ድምጽ ያምልጦት። እሷም ላፍታ ቀና ብላ ከተመለከተችኝ በኋላ እየተዋን መለስ አደረገች። እንደምንም ጥርሴን ነከስ አድርጌ ያደረገችልኝን የቅድመ መጀመሪያ እርዳታ መስግኝ ተቀበልኩ። መሳሪያዎቿን ወይም ዕቃዋን ካነሳሳች በኋላ እና መልሳ ሶፋው ላይ ከተቀመጠች በኋላ በድጋሚ በማከላችን ጸጥታ ሰፈነ። ሰልኩሮሬ እንደመጠራረግ አልኩ። ልትከራይ ያልሽውን ቤት ገና ልታዩ ነው ወይስ ወስነሻል አልኳት። አይ ወስኛለሁ፣ ደላላው ቀደም ብሎ በፎቶ አሳይቶኝ ችግር እንደሌለው ነግሬዋለሁ አለች። ምላሿ ረጋ ያለና ቃላት አጣጣሏ ደግሞ ደስ የሚል ነበር። ለሀገሩ አዲስ ነሽ እንዴ አልኳት። በአዎንታ ጭንቅላቷን ነቀነቀች። ስራሽ ሐኪም ወይስ ነርስ ስልም የራሴን ግምት አስቀመጥኩ። እሷ ቀደም ብሎ ከነበረው ሁኔታዋ ተረድታ ፈገግ አለች። አይ አይደለም፣ ቬተሪናሪ ትምህርት ለመውሰድ ነው የመጣሁት አለች። ኦ ደስ ይላል አልኩ ፈገግ ብዬ። ከዛም ፈጠን ብዬ የት ቦታ ትምህርቷን እየተከታተለች እንደሆነ ጠየቅኳት። የነገረችኝን ስሰማ ደንገጥ እንደማለት አልኩ። በነገራችን ላይ እኔ እዛ እኮ ሌክቸር ነኝ፣ ግን ያው ሳይኮሎጂ ዲፓርትመንት ነው አልኳት። ፈገግ አለች። ስለዚህ ተማሪ ነሽ ማለት ነው ጠየቅኳት። አጠያቂ ከእንግዳ ጋር አስቀምጠውት እንደሄዱት ሕፃን ልጅ ይመስል ነበር። አይ አዲስ አበባ አስተማሪ ነኝ፣ ግን በክረምት እድል አግኝቼ ለትምህርት ነው የመጣሁት። ክረምት እዚህ ነው የምሆነው አለች። ደስ ይላል፣ የት ነው የምታስተምሪው ስል ሳላስብ ስሜታዊ ሆኜ ጠየቅኳት። አንድ የመንግስት ትምህርት ቤት ነው አለች። ምላሿ ግን ከዛ ያለፈ ለመሄድ የፈለገች አትመስልም ነበር። ታዲያ እዚህ እኮ ዶርም አለ አይደል እንዴ አልኩ። በርግጥ ነገር ለማወቅ ያለኝ ጉጉት እንዲሁ አጓግቶኝ እንጂ መምጣቱ አስከፍቶኝ አልነበረም። ዶርም መሆኑን አልፈለኩም አለች። አጠር ያለ ምላሽ ነበር የሰጠች። እኔም ይበልጥ ላስጨንቃት ስላልፈለኩ ጭንቅላቴን ነቅነቅ አድርጌ ዝም አልኩ። በድጋሚ ጸጥታ ሰፈነ። ሁለታችንም ቆርቆሮ ላይ ሚንቆረቆሮ የዝናብ ድምጽ መስማታችን እንደቀጠልን የቤቱን በር ለመክፈት የሚታገል ድምጽ ሰማን። የሁለታችንም እይታ ወደ በራፍ ሆነ። አይ ምን አይነት ዝናብ ነው እንደው የሚል የማሰር ድምጽ ወደ በሩ ጠጋ እያለ ተሰማ። ታድላ እስኪ ሻማውን ለኮስ አርጊና ቤቱን ሞቅ ሞቅ አርጊው፣ ጥቁር እንግዳ አለን ዛሬ አለች። ወደ ኋላ ቀረት ያለችው ታድላ እንድትሰማት ነበር ድምጿን ከፍ ያደረገችው። ሁለታችንም የሷን መምጣት በሩን እያየን ጠበቅናት። ማየውሌ እንደምታደርገው ለሰው ማይሰማ ማክተምተማ እንደቀጠለች ሸጎ የተደረገውን በር ገፋ አድርጋ ወደ ውስጥ ዘለቀች። እኔ እና እስካሁን ስሟን ለመጠየቅ እድሉን ያላገኘሁት ልጅ ልክ በተጠንቀቅ ቁጭ በሉ ከተባልንበት ቦታ ንቅንቅ ሳልንል እናታችን ምን ጠብቅ ይመስል ነበር። ውይ አፈር ሲሆን የኔ ልጅ ዝናብ አገኘሽ አይደል አለች ደረቷን እየመታች ማየ። ለተመልካች ግን ከዚህ ቀደም መታቃት አሊያም የምትወዳት ልጅ ትመስል ነበር። አይ ብዙ አላገኘኝም ማዘር አለች። አይ ምን ይዘሽ የመጣሽው ሻንጣ ሳይቀር እስኪ እንደዚህ እስከሚበሰብስ። አይ ምኑ እንደናሆሽ አንተስ እንደው አሁን የከፋ ችግር አሊያም የሆነ ነገር ቢመጣስ እንደዚህ እንደሪሳ መጋደም አለች። ደግሞ ማውቀሷን ጀመረች። ገና ለመጀመሪያ ጊዜ ከፊቴ የተቀመጠችው ሴት በእናቴ ንግግር ከልቧ ፈገግ ስትል ተመለከትኳት።
ሴት ልጅ መፍትሄ አታጣም ነው የሚባለው። ያው በተለይ ደግሞ ለቤቷ ማዘርና አስቴር ቤቱን ሞቅ አረጉት። እኔ ስደናበር ይዤው የመጣሁት የበረዶ ቁልል ከመሰለው ቁርጥራሻ ማሌላ በቤቱ ያለም አልመስለኝም። እነሱ አንድ ሶስቱን ለኩሰው ቤቱን በሳት ቡና በቃራት ምን ሞቅ አደረጉት። ትኩስ ሽሮ በጥሬ ከቀረበው እንጀራ ላይ ፈሰስ እየተደረገ ብርዱ የማታ ሆዳችን እስኪል ድረስ ሞላው። በይ እየተባለ የቀረውን ሁሉም ሽጋረግ ነው። ምግቡ ተበልቶ ቡና ሞቅ እያለ ማይ ወጣ ብላ ጠላ በጆግ ይዛ ከተፋለች። አይ ማዘር ይቅርብኝ አልጠጣም አለች እሷ። ኧረ በፍጹም የዚህ ሀገር ጠላ ያሰክረኛል ብለሽ ሰክተሽ ቆደ እንዲሁ ህል ብቻ ነው አያሰክር። እንዲሁ ለጨዋታ ብርዱን ሸወድ ያረጋል። እንደው ከበደኝ ካላልሽ እንኳን እቺን ትኩስ ቡና ደግሞ ባናቱ ተተኪበታለሽ አለች ማይ። መቼ ለጨዋታና ለማግደርደር ማብሏት ሳቅ እያለች አስጨነቀቻት። አይ ቢሆንም ገና ገብቼ ብዙ ስራ አለብኝ። ጠጪ እናት አለሜ ምንም አያረግሽም። ይኸው የኛ ቤት ጎረምሳ ይኸው አለ አይደል ወልፈት ገድገድ ሲል አይቻላል። ይጠጣል ሳቃለች። እኔን ባሽሙር ጠቅ እያለችኝ መሆኑ ነው። እሺ ለመሆኑ ስምሽ ማን ነው አለቻት እናቴ። እርግበ ነው ስሜ አለች። እውነትም እርግብ አልኩ በውስጤ። እናቴም ከተላርክ እውነትም እርግብ አለች ማዘር። ልክ የውስጤን ሰምታ የኔን ቃል ያስተላለፈች ይመስል ብዬ ዞር ብዬ ተመለከትኳት። ምን ነው ያበደርከው ሰው ድምጽ ያሰማ መሰለ ደነገጥክሳ አለች። እንደው ጥሎባት ነገር ማታሳልፎ ማዘር በድንጋጤ ላይ ሌላ ድንጋጤ ጨመረችብኝ። ኧረ ምንም አልኩኝ ከታርላ እጅ ላይ ፋንታዬን እየተቀበልኩ። ካልተሳሳትኩ አንለይ ትማርበታለች ያለኝ ግቢ ምንቴ የሚያስተምርበት ነው። እንደው ብቻ አጋጣሚ ሆኖ እንጂ ጅላንፎ አስተማሪሽም እንዳይሆን አለች። ከዛ ቀጥቀጥ ብላ እንደመሳቅ አለች። ወይኔ ማይ ኧረ ማዘር እባክሽ አልኩ አፈር እንደማለት ብዬ። እርግብ ሳቅ ብላ እኔን በአይኗ ገረፍ አረገችኝ። አይ ቅድም እንዳጋጣሚ እያወራን ነበርና አንድ ግቢ ነን ግን ዲፓርትመንታችን ይለያያል አለች። ነው ደግ እንደዛ ከሆነስ በላልምዳት የሚያስፈልጋት ነገርን ማሳያት። ለነገሩ እሱ አሁን ረፍት ላይ ነው። ምንቴ ጎበዝ ተማሪ ነበር እዛው አስተማሪ ሆን ብለው ያስቀሩት አለች። ከበቆሎ ቃም እያረገች ልጇን የማስተዋወቅ ስራዋን ጀመረች። ደስ ይላል በጣም። መቼ ጨረስከው አለች ፊቷን ወደኔ መለስ አርጋ። ላስት ይር አልኩኝ ቶሎ ለመመለስ ቻኩዬ ነበር። ጥሩ ስኬት ነው አለች። ከአባባሏ ግን በሰው ስኬት ብትደሰትም ትንሽ የራሷ የሆነ ውስጥ ያስከፋት ነገር ያለ ይመስል ነበር። ታዲያ እኔ ልጅ ለምን ብር ታወጫለሽ እዛው ማደር ያለ አይደል አለች ማዘር ከተል አርጋ። በድጋሚ ላፍታ ዝም እንደማለት ብላ በፈገግታ ንግግሯን ጀመረች። እንዲሁ ዝም ብዬ ለውጡን ፈልጌው ነው። ከሁኔታዋ እማዬ በጨዋታ ብዙ ነገር እንደምታስወራት በመረዳት እኔም ሌላ ወሬ ያነሳው መስመር ማስቀየር ጀመሩ። ማዘርም ሰፈሩ ላይ ያለ አንዳንድ ነገር እያወጋቻት ስታስቀን አመሸች። እርግብ ቡናው ሲያከተማ መስገና ለመሄድ ብድግ አለች። ወዴት? ማዘር ደንገጥ ብላ ቀና ብላ ተመለከተቻት። አይ ሰውነቴ ዘል ብሏል ትንሽ ገብቼ ሊራፍ አለች። ልጅ ኧረ በጭራሽ እንዴ! በርግጥ የበፊቱ ተከራይ ሲለቅ እኔና ታዲያ ጽድታለዋል
ሆኖም ግን ሴት ልጅ ያው እንደዚህ ዝናብ ዘብ ብሎ በጨለማ ሳይስተካከል ገብተሽ አታድሪም። ለዛሬ እዚህ ዳሪ እና ጧት ባይሆን ምንቴና ታዲ ሆነ ያግዙሻል አለች። እርግጥ ማዘር ያነሳችው ሐሳብ ልክ ነበር። ከዛ ባሻገር ማዘር ያለችውን ነገር ተሟክቶ የሚያሸንፋት አንድም ሰው እስካሁን ኖሮ አያውቅም ነበር። እሷ አንድ ነገር ካለሽ በምንም ሁኔታ ከማስደረግ ወደ ኋላ ምትላል ነበረች። እና መርገብ በግድ ሐሳቧን ብትቀይርም እኔ ክፍልም ሆነ ሌላ ቦታ ግን አልተኛም ብላ ሻፈረኝ አለች። ሶፋ ላይ እንደምታድር ተስማማን። ሶፋው ተሰናዳላት። እኔም የነገሱ ይበለን ብዬና መልካም አዳር ተመኝቼላት ወደ መኝታ ክፍሌ ዘለኩ። ሆኖም ልቤ በፍጥነት ይመታና ከበሮ ይደልቅ ነበር። ሶፋ ላይ ተኛችው ሴት ልክ ባይኔ ላያት እንደጓጓውላት አይነት እንደዛ ስሜት ይሰማኝ ነበር። እኔም ቆጥቆጡን ሳይ ዝናቡም ሲረግጠው ተያይዘው ሊነጋጋ አካባቢ እንቅልፍ ሸለብ አደረገኝ። ሆኖም ማዘር ያለችበት ቤት የሰላም እንቅልፍ አልነበረምና ለመነሳት ተገደድኩ። የርግብን ቤት እኔና ተርላ በተባልነው መሰረት ጠራርገንና ወልውለን አስገባናት። እሷም አንዳንድ ልብሷን አጣጥባ ውጭ አውጥታ ማስተካከል ጀመረች። እማዬ ቁርስ እንድንጠራት በነገረችን መሰረት በግድ እንደምንም እየተግደረደረች መጣች። ሰላምታ ከተለዋወጠች በኋላ ረፋለች። ቁርስ መብላትና መጫወት ተጀመረ። ታዲያ አዲስ አበባ ሰፈር ነሽ ስትል ማዘር የተለመደው ማለቅ የሌለውን ጥያቄውን ቀጠል አደረገች። ፈረንሳይ አካባቢ አለች። ኧረ ተይ እንዴ እኔ እኮ እዛ አንድ ወንድም አለኝ ፈረንሳይ ለጋሲዮን አለች። ማዘር ፈገግ እያለች እንደው ምናልባት ታውቂ ይሆን አለች ማዬ ከተል አርጋ። እንዴ ማዬ ፈረንሳይ ለጋሲዮን ሰፈር እኮ በጣም ሰፊ ነው። ስንት በውስጡ ራሱን የቻለ ሰፈርና አካባቢ ያለው እሷ ይሄ እንዴት ታውቃለች አልኳት። አይ እሱስ ልክ ነው አለች። በርግጥ የብሎኬት ቤቶች ጋር ነው የቤተሰብ ቤት ነው። እዛ ኑሪ ሲሉኝ እምቢ ብዬ እዚሁ ነኝ። እሱም ልጅ የለው ቤተሰብ የለው። እዛ ሰፊ ቤት ውስጥ ብቻውን ይኸው እድሜው እየቆጠረ ነው። በዛ ላይ ጥላ የሚባል ነገር ጠፍቷል። እሱን እኔንም አሁን እያሳሰበኝ ነው አለች። ማዘር የታናሽ ወንድሟ የመኩሪያ ነገር ሲነሳ ተከስ ትላለች። በሐሳብ ትሄዳለች። እኔና እርግብ እንደ ነገሩ ቀስ በቀስ መግባባት ጀመርን። እርግብ ለመቅረብ ማትከብድ ይሳኑ ያክል ደግሞ ሊቀርባት ሲባል የሆነ ያስ የሚያረግ ነገር ነበራት። ብቻዋን ስትሆን ክፉኛ ተተክዛለች፣ ትከፋለች። ሁኔታዋ ትንሽ ግራ የሚያጋባ ቢሆንም ዝምተኛና ከሰው የመቅረብ ነገሯ አናሳ ነው የሚል ግምት ሰጧት። እኔም ለክረምት ወራት ጫሜን ሰቅዬበት የወጣሁትን ግቢ ካለ ምክንያት ያመላልሰኝ ጀምሯል። በእይታ አንጻር ከሆነ እርግብ በትንሽ ዓመትም ቢሆን ከኔ እድሜ ከፍ እንደምትል ያስታውቃል። ሆኖም ግን እኔ እንደ ታላቅ ላያት የምችልበት ምንም አጋጣሚ እየተፈጠረልኝ አልነበረም። ይቅቅ ልቀርባት ላውቃት ፈለኩ። ሆኖም አንዳንዴ ሳቅ ትላለች፣ ታወራለች። አንዳንዴ ደግሞ በጨዋታ መሃል ፊቷን ጉበት አስመስላ ይቅርታ ብላ ብድግ ብላ ብነትላለች። እኔም የራሴ መላምቶች አይምሮዬ ውስጥ ማስቀመጥ ጀመርኩ። ምናልባትም በጣም የምትወዳት እናቷን በቅርቡ አታይሆን ስላሰብ አደረኩ። ሆኖም ሚስጥር ብላ ያዘችውን ነገር እንድጨርቁ ማቆጣጣት የምትደል አይነት ልጅ አልነበረች። እንደተለመደው አንድ ጉዳይ ነበረኝ ብዬ ሁሌ እንደምሰጣት ሰበብ ተጠቅሜ ከክላስ መውጫ ሰዓቷን ተጠባብቄ ወደ ግቢ ያቀናው። ገና ግቢ በር ጋር እየተዘናፈልኩ ስገባ ወደ ውጪ በብስጭት እየከነፈች ያለችውን እርግብን ከርቀት ተመለከትኳት። ከላይ ደረብኩትን ሹራብ ገለጥ አድርጌ የእጅ ሰዓቴን ተመለከትኩ። ሌላ ጊዜ ከምትወጣበት ሰዓት ቀደም አድርጋ ነበር። ምን ሆናለች? ይህን እያሰላሰልኩ ወደ እሷ ሄድኩ። እርግብ
ወዴት ነው አልኩ ከፊቷ ልክ እንደ ትራፊክ መብራት ግትር ብዬ መንገዱን ዘጋውባት ምንድነው ምፈልክ አለች ከርግብ ፈጽሞ ሰምቼ ማላቀው የቁጣ ድምጽ ነበር እንዴ እርግብ እኔ ነኝ አልኩ በሁኔታው እኔም ከመደንገጥ የተነሳ እኔም ፈገግ እያልኩ ነበር እሷን ለማማለል ብዬ በደመና ያደረኩትን ጥቁር የፀሐይ መነጽር በዝግታ ወረድ አረኩት እኮ አንተ ብትሆንስ ምን ፈልገ ነው የምትከታተለኝ ቆይኒ ሁሉ ነገር ለሁሉም ማስረዳት አለብኝ መልስልኝ አለች በስጭቷ ሁሉ ነገሯ ቀየር አድርጎት ነበር እኔም ከውብዬ ተመለከትኳት አረ በጭራሽ ተረጋጊ እኔ እኮ ነኝ ምንቴ አልኩ ቢቸግረኝ በጣቴ ወደ ደረቴ እያመላከትኩኝ ብትሆንስ እኔ ምን አገባኝ በቃ ተውኝ በብስጭት አሟረቀችብኝ በኋላ እየተምዘገዘገች በጎኔ አልፋኝ ሄደች እኔ ምንም ማመን ያልቻልኩት ሁኔታ ስለነበር ከነበርኩበት ቦታ ላፍታ ቀጥ ብዬ ቀረው ትንሽ የራሴ ድንጋጤ መለስ ሲልልኝ በመጣ እግሬ ተመልሼ ወጣው አቤት ስገባ በሯ ተሰክቶ ተመለከትኩት ሆኖም በገና አልተቆለፈም ከውስጥ ብቻ ሸጎጥ እንደተደረገ ያስታውቅ ነበር እኔም አይኔን በራፏ ላይ ያንከራተት ወደ ውዘለው ተላ ቀስቀስ ያለ ውሃ እንድትሰጠኝ ድምጼን ከፍ አድርጌ እየተጣራው ገባው ሆኖም እመት ሚላይ ድምጽ ጠፋ እኔም ወደ ውስጥ እየገባው አንድ ነገር ብልጭ አለብኝ ለካስ ማዘርና ተላ ሰው ጥየቃ መሄዳቸውና ሰኞ ይመለሳሉ ይተዛለኝ ለሁለት ቀን ማን አብስሎ ሊያበላይ ነው ስላሰብ አድርጌ በረጅሙ ተነፈስ ወደው ሰልቄ መኝታ ክፍሌ ገባው በመኝታ ክፍሌ ወደ ኋለኛው በረንዳ የሚወስደው መስኮትና በራፍ ከፈታ አደረኩ ቆንጆ ብርሃን ደመናውን ገፈፍ ያደረገች እየገባች ነበር እኔም ውስጥ ያለውን ስሜት ለማረጋጋት ስዕሌን ለመሞንጫጨር የስዕል ካንቫሴን ወጥ አድርጌ እንጨቴ ላይ ጉብ አደረኩ ከላይ እርግብን ለማማለል ብዬ የለበስኩትን ልብስ በሙሉ ቀይሬ ቀለል ያለ ቲሸርትና ቱታ ከስራ አድርጌ ወደ ስራ የገባው የአስቴር አወቀን ዘፈን ከተለመደው ማደምጠው ራዲዮ ጣቢያ ላይ የተሰማ ነው ልቤ ተሻገረ እሱን ፍለጋ የሚለው ዘፈኗን እያደመጥኩ ስዕል ዓለም ውስጥ ልቅ ይገባው ለደቂቃዎች ብቻ መስሎኝ የነበሩት ወደ ሰዓት መቀየሩን ሳላስተውል ከቆምኩበት ቦታ በሬ ሲንኳኳ ደንገጥ ብዬ ፊቴ መለስ አረኩ እርግብ ነበረች ለምን እንደሆነ አላወኩም ከነበርኩበት ስሜት ምን ጭቅ ብዬ ወጥቼ ደንገጥ አልኩ እርግብ ግቢ አልኩ እጄ ላይ ነበረውን ቀለም የተከማቸበትን እቃ ቁጭ እያደረኩ ይቅርታ በሩን ሳንኳኳ የሚሰማኝ ሰው አልነበረም አለች አይኗ ቀልቶ አብጧል ያለቀሰች ይመስል ነበር በእጇ ደግሞ ማዘር ፍትፍት ምታፈተፍትበትን ባላባሳን ከደረቷ ላይ ታቅፋለች በዝምታ ተመለከትኳት ማዘርና ታላይሉም እንዴ አለች ምንም ምላሽ ሳልሰጥ በዝምታ መመልከት ያስደነገጣት ይመስል ነበር አዌል ነው ከሩቅ ዘመድ ጋር ሄደዋል አልኳት እሺ እንደዛ ከሆነ በሰላም ነው አለች ላፍታ ስም ካለች በኋላ በሰላም ነው ገበያ ታዲያ አልኩ ወደ ውስጥ ጋያልኩ እንደሆነ ባላቅም ፈቀቅ ለማለት እየሞከርኩ ነው አይ አለች ንግግሯን ሳጨርስ እይቷ ከኔ ዘሎ ፈቀቅ ስል ገለጥ ብሎ ወደ ታያት ስዕል አረፈ ዋው በጣም ያምራል አለች ያዘችውን ሳንካ አጠገቧ ካለው ጠረጴዛ ጋር አስቀምጣ ወደ ስዕሉ ጋር ቀረባለች እይቷ ጥልቅ ነበር በጣም ጎበዝ ነህ ይዛኔ ገና የመጣው ቀን ልብስ ልቀይር ገብቼ አንድ ስዕል ማይቺ ነበር ግን ያንተ አልመሰለኝም ነበር አለች እንደ መደነቅ ብላ ጎበዝ ነህ በጣም አለች በተራው ነው ነበርኩ አፈር እንደማለት ይያልኩ የነበርኩት
ወይኔ ምን አለ እኔም እንደዚህ ማመልጥበት አንድ ተስጦ እንኳን ቢኖረኝ አለች። ተከዛለች። ከዛ እኔም ሁኔታዋን ላፍታ ያክል ከተመለከትኩ በኋላ እጇን አፈፍ አድርጌ ያዛረኳት። ደነገጠች። እንዴ ነይ ወደዚህ ጋር ፈቀቅ እንድትል ካደረኩ በኋላ ሌላ አነስ ያለች የተወጠረ ሸራ ካንቫስ አንስቼ አስቀበጥኩላት። እሷም ሁኔታዬን በዝምታ እየተከታተለች ነበር። ፊቴን መለስ አድርጌ ይሆናል ብዬ ያሰብኩትን የስዕል ብሩሽና ቀለም መረጥ አድርጌ ወደ እሷ ቀረብ አደረኩ። እሷም በእጅ ያለውን ነገር ከተመለከተች በኋላ ግራ በመጋባት ቀና ብላ እኔን በድጋሚ ተመለከተች። የፈለግሽውን ነገር ሳይ አልኳት። እንዴ እኔ እኮ ስዕል አልችልም አለችኝ ሳቅ እንደማለት ብላ። ይሁን መቻልሽ አይደለም የሚፈለገው አይምሮሽን ማሳረፍ እንድትይ ትምለሽ ቀለም እየመረጥሽ ሞክሪው አልኳት። ከጎኗ ከነበረው ቀለም የመሰናትን ንክር እያረገች መሳል ጀመረች። ሳይታሰበን አብረን መቦረቅና መሳሳቅ ጀመርን። ስዕሉ ምንነቱ ያልታወቀ የቀለምና የቅርጽ ቅይት ነበር። እውነትም እርግብ ሆነችብኝ። በዛ መሃል አፍንጫዋ ላይ በስተት የነበረው ቀለም ለማንሳት እጄን ሰደድ ሳረግ እኔም ባለማወቅ ፊቷን ቀለም በስተት ቀባዋት። እንደገጥ ብዬ ይቅርታዬን ሳዘንብ እሷም ጨዋታው ጥሟት ቀለም ፊቴ ላይ አኖረች። ሳናስበው እድሜያችንን ስተን አብረን መጨመላለቅ ጀመርን። በማዕከላችን በነበረ ፍልሚያና ጨዋታ መሃል ሳይታሰበኝ ከንፈሯን ወስጄ ግጥም አድርጌ ሳምኳት። እሷም ሳታስበው ስለነበር ደንገጥ ብላ ወደ ኋላ ገፍታ አረገችኝ። እኔም የሰራሁት ነገር ስተት መሆኑን ያመንኩት የፊቷን መቀየር ስመለከት ነበር። ወዲያው ሌላ ቃል ሳትተነፍስ እየሮጠች ቤቱን ተወጣች። እኔም የሰራሁት ነገር ልክ አለመሆኑን በማሰብ ራሴን ወቀስኩ። ተከትያት ልሄድ ብፈልግም ነገሩ ልክ አለመሆኑን በመገንዘብ ራሴን ቆንጠጥ አድርጌ መለስ አደረኩ። ወዲያው የተጨማለቀውን ቀለምና ዕቃዎች አነሳስቼ ጨራረስኩ። የተጨማለቀውን እጄንና ሰውነቴን አጸዳድቼ ወደ ሳሎን ገባ ስል በድጋሚ መዝነብ የተያዘውን ዝናብ ተንተርሶ አመል ያለበት መብራት ድርግ ማለት ውስጤ ካለው አጉል ስሜት ጋር ተደራርቦ ብስጭት ብዬ ወደ መኝታ ክፍል ስልኬን ለማምጣት አቀናው። ስልኬን አገለባብጬ አግኝቼ ልወጣ ፊቴን መለስ ከማድረጌ ወደኔ በቀስታና በፍርሃት ፈቀቅ ያለችውን ርግብን ተመልክቼ ደንገጣልኩ። ርግ አልኩ። አይኗ እንዳለቀሰች ያስታውቃል። ከማስተዋወቅም አልፎ ማስረጃ እንዲሆናት የፈሰሰውን እንባዋ እንደ ነገሩ ብቻ ነበር ጠፈፍ ብሎ የነበረው። እኔም ደንገጥ ብዬ እስሯ ቀረብ ብዬ ሁለት ጉንጮቿን በሁለት እጆች ያስኳቸው። ይበልጥ እንባዋ ዱብ ማለት ጀመረ። እርግብ ምንድነው አልኳት። ነፍሴ ተጨንቃ ነበር። ፈርቻለሁ ምንቴ ስትል የእንባ ሲቃ በተናነቀው ድምጽ መለሰችልኝ። አይለኝ ተከታተምን። በውስጤ ምንድነው የሚያስፈራት አልኩኔቷ ግራ አጋብቶኝ ወደ ቅፌ ስራ አስጠጋዋት። ትንሽ እንደመረጋጋት ስትልም መለስ አረኳት። በድጋሚ አይን ለአይን ተያየ። እኔም ራሴን መቆጣጠር አቅቶኝ ከንፈሯን በድጋሚ ግጥ ማድረግ ሳምኳት። እንደቀድሞ አላቋረጠችኝም ነበር። መሳሳማችን ቀጠለ። ከዝናቡ እኩል ስሜታችን የራሱን ድምጽ ማሰማት ጀመረ። አልጋ ላይ ተዘረርን። የት እንዳለን ማወቅ እስኪሳንን ድረስ በራሳችን ዓለም ኮበለልን። እርግብ እስሬው ሽቅ እንዳረኳት አልጋው ላይ ጋደም አልን። ከሁለታችንም ቃል እየወጣ አልነበረም ከመተቃቀፍና ከመተያየት ውጪ። ሁለታችንም ምንም አይነት ቃል አልተለዋወጥንም። ከፍታ በኋላ እርግብ ምንም አይነት ነገር ሳትናገር ብድግ ብላ ልብሷን ለባብሳ ወጣች። ለምን እንደሆነ ባላቅም ሁኔታዋን እንዴት ተፈታተነው። እኔም ከራሴ በንዴት ስነጋገር ቆይቼ ዘው ብዬ ልብሴን አድርጌ ወደ ቤቷ አመራው። ምንም ሳላንኳኳ በሩን ከፈታ አድርጌ ዘለኩ። በዝምታ ደንግጣ ተመለከተችኝ። እሺ ምን አድርግ ነው የምትይኝ? እዚህ ከመጣሽ ከሁለት ወር በፊት ጀምሮ
ባንቺ ፍቅር እንደወደኩ አውቀሻል ለምን ትጫውሽብኛለሽ ቆይ ስል ለመጀመሪያ ጊዜ በቁጣ አናገርኳት ደንግጣለች ዝም ብላ ተመለከተችኝ ቆይ ችግርሽ ምንድነው ስል አፍንጫዋ ስር ገብቼ ካንገቷ ጠበቅ አድርጌ ያስኳት ምን አርጊ ነው የምትለኝ እንዴ ስሜታችን መክታት አልቻለም ነበር በድጋሚ እንደ እብድ መሳሳማችን ቀጠልን ቀደም ብሎ ከላይ የደረብነው ልብስ ወደ መሬት ወደቀ እኛም ወደ ስስ ፍራሽ ተያይዘን በድጋሚ ወደቀን እኔና እርግብ ፍቅር ስንሰራ በፍቅር አይን ስንተያይ 2 ቀናትን አብረን አሳለፍን ከ2 ቀን በኋላ እኔም የነማዬን መምጣት በማስመልከት እኔና እሷ ስለጀመርነው የፍቅር ሁኔታ ላወራት ተዘጋጅቼ ከእንቅልፌ ተነሳው በርግጥ ማታሪ እርግብ ካጠገቤ ነበር ያደረችው ምናልባት ወደ ቤቷ ሄዳ ይሆናል ስልም ተነስቼ ፊቴን ለቅለቅ ብዬ ወደ ቤቷ ቀን ነው እንደደረስኩ በሩ ከፈት እንዳለ ነበር ስሟን በተደጋጋሚ እየጠራው ገባው የእርግብ ዘር ግን አልነበረም ግራ ተጋባው ምናልባት ቁርስ ምናምን ለማለት ሱቅ ሄዳ ይሆናል በማለት ስልኬን ወደሱ አስጮው ስልኩ አይሰራም ዝግ ነው እኔም ይበልጥ ግራ ተጋባው የዚህ የሰሞን የመብራት መጥፋት ጋር ተይዞ ስልኳ እንደዘጋ በማሰብ ቤቱኝ ልጠብቃት ገና እግሬን ዞር ከማድረጌ አይኔ ላይ አንዳች ነገር ገባ አንገቴን ዞር አድርጌ ተመለከትኩት እርግብ ቤት መታደርገው ስሊፐር ነበር ጫማዋን ቀይራ ወዴት ሄዳለች ከላይስ ጃኬት ደርባ ይሆን ሚለውን ለማየት ሻንጣ የሚቀመጥበት ቦታ ጋር ሄድኩ ቦታው ባዶ ነው ነገሩ ይበልጥ ግራ ላይ ፍራሽም ሆነ ድስትና ሌሎች እቃዎቿ እንዳሉ ነበር ነገሩ አወሳገበኝ ቤቷን ማመስ ጀመርኩ የእርግብ ትልቅ ልብስ ምትይዝበትም ሆነ ዶክመንቱ የነበረበት ቦርሳ ግን አልነበረም ሌባ ገብቶ ይሆን ስለማሰብኩ ሆኖም አንዳች ፍንጭ ማግኘት አልቻልኩም በመሃል ዌቲንግ እየገባ የነበረው ሊማዘር ስልክ ተወጣ አድርጌ ወደ እርግብ ጋር መቀጥቀጤን ቀጠልኩ ሆኖም ምላሽ አልነበረም እኔ ምናልባት ወደሷ አስደውላ ከሆነ በሚል ግምት ስልኬን በስተመጨረሻ አነሳው ማዘር እያለቀሰች ነበር ልቤ ተርትራለ ማዘር ማይ ምንድነው ስልምጽን ከፍ አድርጌ መጮህ ጀመርኩ እማ ምንድነው እርግብ ምን ሆነች አልኩ ከተል አድርጌ አጎት አረፈ ልጄ መኩሪያ አርፏል የኔ ትንሽ ወንድም ባዶ ቤት ድፍት ብሏል ስትል በለቅሶ ያልጠበቁትን ሌላ መርዶ ነገረችኝ ይበልጥ ክው ድርቅ አልኩ ምን ጉድ ነው ሐሳቤ ተበታተነ የእርግብ መጥፋትና የለቅሶ ጉዳይ ነው ተሊወጣ ማሰርና ታላው ደስ ያቀኑ ነበር እነሱ ሲመጡ ረስን የሚጠፋችብኝ እርግብ ፍለገውጣው ሆኖም ቤት ሚለኝ ጠፋ ተስፋ ቆርጬ ወደ ቤት ተመለስኩ ሆኖም በዩኒቨርሲቲው ፋካልቲ ማውቃቸውን ሰዎች እንዲተባበሩኝ በመጠየቅ በሀገሪቷ ላይ ያለ ሆስፒታል በሙሉ ያስተወልኩ ድንገተኛ ክፍል ካለች አጠያየኩ ሆኖም ቤት የሚል አንድ ሰው አልነበረም የእርግብ ሁኔታ እንዳሳሰበኝ ቀናት አለፈ ያቆቴ ሬሳ መጥቶ ቀብር ስነ ስርዓት ተፈጸመ ለቅሶም ተቀመጥን እኔም ሁለት ልቦም አዲስ አበባ ንብዬ እጄ ልፈልጋት ከጀልኩ ሆኖም የት ብዬ እንደሚሄድ ግራ ገባኝ ባለሱቁ ሻንጧን ይዛ በጠዋት እንደወጣች የነገር ውስጥ ይሄን ረበሸው በሷ እንድናድድና ተስፋ እንድቆርጥ አረገኝ በአንድ በኩል ሄድና ፈልጋት የሚል የአዲስ ፍቅር ስሜት ይሽነጠኝ ጀመር ሆኖም እናቴን ማስተዛዘኑ ይበልጥ ሲደቁሰኝ ያንን ስሜት ዋጥ አድርጌ ተቀመጥኩ ከአጎቴ 40 በኋላ ነገሮች ለማስተካከልና አጎቴ ሲኖርበት የነበረው ቤት ለማስተካከል ወደ አዲስ አበባ አቅንተን መሸጥም ካለበት መሸጥና ማስተካከል እንዳለብን ማዘር ነገረች እኔ ምሽቴን በፍጥነት አሳወቅኩ በዛውም እርግብን የምፈልግበት ሁኔታ ማመቻቸት እንደምችል እያሰብኩ ከማዘር ጋር ጉዞ ወደ አዲስ አበባ ጀመርን አዲስ አበባ እንደደረስን አንድ ምናውቀው ዘመድ ነበር ተቀብሎን ወደ አጎቴ ቤት ወደ ፈረንሳይ ሰፈር ይወሰደን ቤቱ ሰፊና የትየለልኝ ነው ፊት ለፊት በር ካለው ትልቅና የተንጣለለ ጂ+ ቤት ባሻገር በጓሮ በር የተከራየ ሰርቪስ ቤት ነበረው ባጎቴ ቤት አስነው እስከዛው ቤቱን እየጠበቁ የነበሩ ተከራዮችም ነበሩ
እኔና ማዘር ወደ ትልቁ ቤት ሻንጣችን እንደሸከፍን ገባን። ረፍት አደረግን። እዛም ያለ ሰው ለቅሶ ሊደርሰን ሄድ መጣ ማለት ጀመረ። ማዘር ከተረጋጋች በኋላ ነበር ተከራዩን ጠርታ ቤቱን ልንሸጠው መሆኑንና በቅርቡ ቤት መፈለግ እንዳለባቸው የነገረቻቸው። እኛም በዛው ለአንድ ወር ለመቆየት ወሰንን። ማዘር መረጋጋቷን ስመለከት እኔም ወደ ራሴ ዓላማ ለማሳካት ማለት ወጣው። ፈረንሳይ አካባቢ በስምም ይሁን በዘዴ ሳፈላልግ አልኩ። ወደ ህፃናት ወደ መንግስት ትምህርት ቤት አካባቢ ዞር አልኩ። ሆኖም እርግብን መሳይ እንኳን በአይኔ ዞርም አላለም ነበር። ቀኑን ሙሉ ስቋጥቱዬ አየሩ ደንገዝገዝ ሲል ወደ ቤት ተመለስኩ። ቤት እንደደረስኩ በተከራዮቹ መግቢያ የሚጨቃጨቅ ድምጽ ከሩቅ ተጣራኝ። ዘመዳችን ምትኩ ተከራዮቹ መሃል የባል ቤተሰቦች አዲስ ሙሽራዋ እንደሚያሰቃዩት ነግሮን አጫውቶን ነበር። እኔም ፈቀቅ እያልኩ ወደዛ አመራው። አንዲት በእድሜ 6 የሚሞላው ህፃን የታቀፈች ሴት የሚደርስባትን የስድብ ውርጅብኝ በዝምታ አንገቷን አቀርቅራ ስትቀበል ተመለከትኳት። ወዲያው የባለ እህት ምትመስለዋ እኔ ስትመለከት በድርጊቷ ደንገጥ ብላና አፈር ብላ ይቅርታ ረብሽ ናችሁ ስትል ድምጿን ወደኔ ያሰማች። አይ ሰላም መሆኑን ለማወቅ ብዬ ነው አልኳት። እኔም በቤተሰብ ጠብ ውስጥ መግባት አልፈለኩም ነበር። ድምጼን የሰማችው የልጅ እናትም ፊቷን መለስ እንዳደረገች አይን ላይን ተገጣጠምን። የባለ እህትም እየተቆናጠረች አጠገብ የነበረውን ጆክ ይዛ ወዲያው ዘለቀች። እኔ ግን ከፊት የተመለከትኩትን ነገር ማመን አልቻልኩም ነበር። ቀን ላይ ሳንጃብብና አስፈልጋት የነበረችዋ እርግብን ተመለከትኳት። ማለት እንዴት አይሆንም ውስጤ ትርክካለ። እርግብ ወደ እሷ ጠጋ ከማለቴ ቁም ስለፈጠረ እባክህ ስሜን አትጥራ። አይኗ በድጋሚ አብጧል፣ በእንባ ተሞልቷል። እምኔ ነገሩ ግራ ቢያጋባኝ በድንጋጤ ካለሁበት ቁም አልኩ። እርግብ ወዲያው ልጇ እንደታቀፈች የፍስስ የነበረውን እንባዋን በስ አርጋ ወደ ውስጥ ሮጥ ብላ ዘለቀች። እኔም ካለሁበት እንደ ሐውልት ረጅም ደቂቃ ቆሜ የቀረው ነገሩ አሁን ነበር የገባኝ። ሁሉ ግብግብና ድብብቆሽ ለዚህ ነበር አልኩ። ወደ ቤት እንደተመለስኩ የተካድኩና የተጫወተችብኝ ያክል ተሰማኝ። ማዘር እንዳታየኝ ራሴና ስሜቴን ደበቅ አድርጌ ወደ መኝታ ክፍሌ ላይ ወጣው። መኝታ ክፍል እንደገባው ያደረኩት ብስጭቴን በውጥ ግርግዳውን ነረትኩት። ጠዋት ላይ አረፋፍጄ እንደሰካራም በከበደው ጭንቅላቴ ነበር የተነሳሁት። ቤቱም ሆነ ሰፈሩ ጭር ብሎ ነበር። ማንም ሰው እንደሌለ ተገንዝቤ ወደ ፍሪጁ አመራው። እርጎ ተቀምጦ አየው። ውስጤ ተቃጥሎ ስለነበር እሱን አንስቼ ቸሰስ አደረኩት። ካፍታ ቆይታ በኋላ በራችን በዝግታ ተንኳኳ። ማን ነው አልኩ ሳልከፍት። ሰውን የማወራበት አይነት ስሜት ውስጥ አልነበርኩም። ምላሽም አልነበረኝም። በሩን ዝም ብዬ ልተወስል በድጋሚ በራፉ ተንኳኳ። እኔም በእጄ ያለውን እርጎ ቁጭ አድርጌ ወደ በሩ አመራው። በሩን ከፈት ከማድረጌ በፍርሃት አንገቷን ሰበር አድርጌ የነበረችው እርግብን ተመለከትኳት። በንዴት ሳቅነ ማለት ብዬ በሩን ከፍቼ ትቼላት ወደ ውስጥ ዘለኩ። ምን ነው ውሽማ መሆንህ ለባሌ እንዳትነግረው ልትይኝ የመጣሽው አልኳት በንዴት። ምንም ምላሽ ሳትሰጠኝ በዝምታ ጸጥ ብላ ቆመች። እኔም ፊቴን መለስ ሳረግ እንባባሰለ አይኗ ስትመለከተኝ አየኋት። ይሄ ያሶም ባበቃሽ አልኳት በንዴት። ወዲያው መታግሬ ስር ድፍት አለች። እንባዋም ማስነብ ጀመረች። ደነገጥኩ። ከፈለክ ነኝ ግደለኝ፣ እነሱ ልጄ ፊት ሳይገሉኝ በፊት ግደለኝ እንጂ አለች። ደንገጣሉ። ቆይ ተነሺ አልኳት ደንግጬ። በመከራ ከተደፋችበት ተነሷት። ምንተስኖት ግደለኝ ከፈለክ እዚሁ ግደለኝ ስትል ቲሸርቴን ይዛ ተወዛውዘኝ ጀመር። መልሽልኝ፣ ቆይ ምን አይነት አጣብቂኝ ውስጥ ነው ያለሽው? እሺ ልርዳሽ፣ ምንድነው አልኳት ግራ ገብቶኝ። አይሆንም አለች ጭንቅላቷን ይዛ። እኮድሻለሁ አልኳት። እኔም ሳላስበው እንባይ ኩልል ብሎ ረደ። ሚያሰቃዩሽ ከሆነ ንገሪኝ፣ አንቺንም ልጅሽንም ይዤ እጠፋለሁ ስል ከልቤ
የመነጨ ቃሌን ሰጧት። ምን ታያዳምጠኝ አለች ትንፋሿን ሰብሰባ እንቧን እየጠረገች። ባሌን አከብረዋለሁ። በርግጥ ፍቅር ላይኖረኝ ይችላል፣ ግን እሱ ለኔ ፍቅር አለው። እናም ጥሩ ሰው ነው። ልጅም አፍርተናል። በርግጥ ቤተሰቦቹ ለኔ ክፉ ናቸው። ያደረሱብኝ በደልን ይዤ ልጄን ለነሱ ጥዬ ጠፍቼ ነው እናንተ ጋር የመጣሁት። ሆኖም እዛ የነበረው ህይወቴ ልክ አልነበረም። በቃ ቅዠት ነበር። ከኖርኩት ያልኖርኩት ህይወት ነበር የሚበልጠው። ግን ምንም ቢሆን ያቺን እርግም መሆን አልችልም። እኔ መሆን የምችለው ችኛዋን ብቻ ነው ስትል በእንባ በታጀበ አይኗ ፊቷ ትከሻዋን ሰበቅ አረገች። በዝምታ ከደመጥኳት በኋላ እኔም እንባዬ ኩልል ብሎ በድጋሚ ወረደ። እሺ እኔስ አልኳት። እርሳኝ እባክህ። አንተንም በማታለል ባሌ ላይ በመዘሞት ያመጣሁት የሰራሁት በደል ከፈጣሪ የሚሰጠኝ ቅጣት እቀበላለሁ። ከዛ ባለፈ ግን ጥሩን ሰው ለገዛ ስጋዬና ስሜቴ ስለበድለው አልችልም አለች እየተንሰቀሰቀች። ቢያንስ ለልጄ ስትል እርሳኝ ምንቴ። አንተ ብለ የሰራሁት በደል ባሌ ላይ ያደረስኩት በደልና ግፍ እኔም ራሴን እቀጣዋለሁ አለች ደረቷን እየደበደበች። እሺ እንዴት ብዬ ልርሳሽ አልኳት። ስሜቴን ማቋቋም አቃተኝ። እንዴት ብዬ ልርሳሽ አልኳት። መጀመሪያ ያየሁሽ ቀን የነበረው ዘፈንም እንዲሚል ነበር። ቅዠት ነው እሱ ነው እኔ ላይ ሆነው። ፈጠን ብላ ወደ ኋላ አንድ እርምጃ ሸተታለች። ትረሳኛለህ? ጭንቅላቷን ነቀነቀች። ይሄ የኔ ህይወት አይደለም፣ ልኖር አልችልም አለች። ዳግም ላታየኝ እዛው በቆምኩበት ጥላኝ ተሰናበተች። እኔም ለመጀመሪያ ጊዜ ስመለከታት የሰማሁትን ዘፈን ጭንቅላቴ ላይ ያቃጨለ ባለሁበት ደርቄ ቀረው። ተፈጸመ።